ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ይዤላችሁ የቀረብኩት የ9ኛ ክፍል የኬሚስትሪ ትምህርት ዩኒት 4 ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ ኤክሰርሳይዝ 4.5 መልስ ከነ ሙሉ ማብራሪያ ነው። question number 1 which of the following atoms should have a larger first ionization energy nitrogen or phosphorus? የመጀመሪያው ጥያቄ ኤ ማለት ነው። ከሚከተሉት አተሞች ውስጥ ከፍተኛ ፈርስት አዮናይዜሽን ኤነርጂ ያለው የትኛው ነው የሚለው ናይትሮጅን እና ፎስፈረስ ተሰጥቷል ማለት ነው። ኤክሰርሳይዝ 4.4 ላይ ዴፊኒሽን ኦፍ አዮናይዜሽን ኤነርጂን በስፋት አይተናል ከምሳሌ ጋር ማለት ነው። አዮናይዜሽን ኤነርጂ ማለት the energy required to remove the outermost shell electron from the isolated gaseous atom or ion. አዮናይዜሽን ኤነርጂ ማለት ከአንድ አይዞሌትድ ጋዚዮስ አተም ኦር አዮን ከውጭኛው ኤሌክትሮንን ሪሙቭ ለማድረግ የሚወስደው ጉልበት መጠን አዮናይዜሽን ኤነርጂ ይባላል። when you compare the ionization energy of nitrogen and phosphorus, ionization energy across a period increases due to atomic size decrease and down a group ionization energy decrease due to atomic size increase ብለናል ኤክሰርሳይዝ 4.4 ላይ። ስለዚህ ናይትሮጅን እና ፎስፈረስን ስናወዳድር ናይትሮጅን እና ፎስፈረስ በተመሳሳይ ግሩፕ ይገኛሉ። ግሩፕ 5 ኤሌመንት ናቸው። ቫለንስ ሼል ኤሌክትሮን ኮንፊግሬሽናቸው NH2 NP3 ነው። ተመሳሳይ ግሩፕ ላይ ይገኛሉ ማለት ነው። አዮናይዜሽን ኤነርጂ ኦፍ ናይትሮጅን እና ፎስፈረስ ስናወዳድር የናይትሮጅን አዮናይዜሽን ኤነርጂ 1400 ኪሎ ጁል ፐር ሞል ነው። የፎስፈረስ 1060 ኪሎ ጁል ፐር ሞል ነው ማለት ነው ፔሪዮዲክ ቴብል ላይ እንደምታዩት። ስለዚህ የናይትሮጅን አዮናይዜሽን ኤነርጂ ከፎስፈረስ አዮናይዜሽን ኤነርጂ ከፍተኛ ነው ማለት ነው። due to ionization energy decrease down a group ይሄ አንደኛው ምክንያት ነው። በሌላ በኩል የናይትሮጅን እና የፎስፈረስ ኤሌክትሮን ኮንፊግሬሽን በመጻፍ ፈርስት አዮናይዜሽን ኤነርጂያቸውን ማወዳደር እንችላለን። ናይትሮጅን አቶሚክ ነምበር 7 ነው። ኤሌክትሮን ኮንፊግሬሽን 1s2 2s2 2p3 ነው። ፎስፈረስ አቶሚክ ነምበር 15 ነው። ኤሌክትሮን ኮንፊግሬሽን 1s2 2s2 2p6 3s2 3p3 ነው። በዚህ መሰረት the 3p electron in phosphorus is farther from the nucleus. 3p ኦርቢታል ላይ ያለው ኤሌክትሮን ከኒኩለሱ በጣም የራቀ ነው። ስለዚህ less nuclear attraction ይኖረዋል ማለት ነው። when compare with the 2p orbital of nitrogen. ናይትሮጅን ደግሞ 2p ኦርቢታል ነው። የመጨረሻው ኦርቢታል 3 ኤሌክትሮኖችን የያዘ ነው። ስለዚህ 2p ኦርቢታል ለኒኩለሱ ከ3p ኦርቢታል የቀረበ ነው ማለት ነው። ሶ ኒኩሊየር አትራክሽኑ ከፎስፈረስ ጋር ስናወዳድር ናይትሮጅን 2p ኦርቢታል ኒኩሊየር አትራክሽን ከፍተኛ ነው ማለት ነው። due to this reason phosphorus has smaller ionization energy than that of nitrogen. ምክንያቱም ፈርስት ionization energy በመጨረሻው ኦርቢታል 3p ኦርቢታል ለምሳሌ ፎስፈረስ ላይ ማለት ነው ኤሌክትሮን ለማስወገድ የሚወስደው ጉልበት ዝቅተኛ ነው ማለት ነው። ምክንያቱም ከኒኩለሱ የራቀ ነው። ስለዚህ የኒኩሊየር አትራክሽኑ ዝቅተኛ ነው ማለት ነው። ነገር ግን ናይትሮጅን 2p ኦርቢታል ለኒኩለሱ የቀረበ ከሆነ ኒኩሊየር አትራክሽኑ ከፍተኛ ነው። ከቫለንስ ሼል ወይም ደግሞ ከአውተርሞስት ሼል ላይ ኤሌክትሮን ለማስወገድ የሚወስደው ጉልበት ከፎስፈረስ ጋር ስናወዳደር ከፍተኛ ነው ማለት ነው። due to strong nuclear attraction of 2p. So phosphorus has smaller ionization energy than that of nitrogen. B. Which of the following atoms should have a smaller second ionization energy? Sodium or magnesium? ሁለተኛው ጥያቄ ደግሞ ከሚከተሉት አተሞች ውስጥ ዝቅተኛ ስሞለር ሰከንድ አዮናይዜሽን ኤነርጂ ያለው የትኛው ነው? ሶዲየም ወይስ ማግኔዥየም ይላል። ሰከንድ አዮናይዜሽን ኤነርጂ ማለት ምን ማለት ነው? መጀመሪያ ሰከንድ አዮናይዜሽን ኤነርጂ is energy required to remove second electron from the isolated gaseous ion. ሰከንድ አዮናይዜሽን ኤነርጂ ማለት ከአንድ
አይዞሌትድ ጋዚዮስ አተም ኦር አዮን ላይ ከውጨኛው ኤሌክትሮን ከአውተር ሞስት ሼል ኤሌክትሮን ሁለተኛውን ኤሌክትሮን ሪሙቭ ለማድረግ የሚወስደው ጉልበት ሰከንድ አዮናይዜሽን ኤነርጂ ይባላል። ሰከንድ አዮናይዜሽን ኤነርጂ ኢዝ ግሬተር ዛን ዛት ኦፍ ፈርስት አዮናይዜሽን ኤነርጂ። ሰከንድ አዮናይዜሽን ኤነርጂ ከፈርስት አዮናይዜሽን ኤነርጂ ይበልጣል። ሰርድ አዮናይዜሽን ኤነርጂ ከሰከንድ አዮናይዜሽን ኤነርጂ ይበልጣል። ምክንያቱም ፈርስት አዮናይዜሽን ኤነርጂ የሚባለው የመጀመሪያውን ኤሌክትሮን ሪሙቭ ማድረግ ነው። ሰከንድ አዮናይዜሽን ኤነርጂ ሁለተኛውን ኤሌክትሮን ነው። ወደ ኒውክለሱ በተጠጋን ጊዜ ኒውክሊየር አትራክሽኑ ከፍተኛ እየሆነ ይሄዳል። ስለዚህ አዮናይዜሽን ኤነርጂው እየጨመረ ይሄዳል ማለት ነው። መጀመሪያ ፈርስት አዮናይዜሽን ኤነርጂ ኦፍ ሶዲየም እና ማግኒዚየም ስንመለከት መጀመሪያ ኤሌክትሮን ኮንፊግሬሽናቸውን እንጽፋለን። ሶዲየም አቶሚክ ነምበር 11 ነው። ኤሌክትሮን ኮንፊግሬሽን 1s2 2s2 2p6 3s1 ነው። and also magnesium atomic number 12 ነው። 1s2 2s2 2p6 3s2 ይሆናል። first ionization energy sodium plus energy required to remove first electron from the outermost shell of sodium to form sodium plus plus electron ይሆናል ማለት ነው። so sodium atom electron configuration ጽፈናል። ከዛ በኋላ ከውጨኛው ከ3s ኦርቢታል ላይ ነው አንዷን ኤሌክትሮን ሪሙቭ ለማድረግ የሚወስደው ጉልበት ፈርስት አዮናይዜሽን ኤነርጂ ኦፍ ሶዲየም ይባላል ማለት ነው። ስለዚህ ከ3s ላይ አንድ ኤሌክትሮን ሪሙቭ ሲሆን ሶዲየም ፕላስ ኤሌክትሮን ኮንፊግሬሽኑ ምን ይሆናል? 1s2 2s2 2p6 ይሆናል ማለት ነው። ይሄ ፈርስት አዮናይዜሽን ኤነርጂ ፎር ሶዲየም ፕላስ ነው። and for magnesium plus energy absorb ያደርጋል in order to remove electron from the outermost shell to form magnesium plus electron ይሆናል ማለት ነው። ስለዚህ ማግኒዚየም አተም ኤሌክትሮን ኮንፊግሬሽን 1s2 2s2 2p6 3s2 ይሆናል። ከ3s ኦርቢታል ላይ አንድ ኤሌክትሮን ሪሙቭ ሲሆን 1s2 2s2 2p6 3s1 ይሆናል። ይሄ ፈርስት አዮናይዜሽን ኤነርጂ ፎር ማግኒዚየም ኤንድ ሶዲየም ነው። ሰከንድ አዮናይዜሽን ኤነርጂ ማለት ደግሞ ሁለተኛውን ኤሌክትሮን ማስወገድ ማለት ነው። ወይም ሁለተኛውን ኤሌክትሮን ለማስወገድ የሚወስደው ጉልበት ማለት ነው ሰከንድ አዮናይዜሽን ኤነርጂ ማለት። ስለዚህ ከአዮኑ ላይ ነው ኤሌክትሮን ሪሙቭ የሚሆነው ማለት ነው። so second ionization energy sodium plus in the form of gas it absorbs energy to remove second electron to form what sodium 2 plus electron ይሆናል ማለት ነው። sodium plus ኤሌክትሮን ኮንፊግሬሽኑ 1s2 2s2 2p6 ነው። ከ2p ኦርቢታል ላይ አንድ ኤሌክትሮን ነው ሪሙቭ የሚሆነው so to form sodium 2 plus ኤሌክትሮን ይሆናል 1s2 2s2 2p5 ይሆናል ማለት ነው። and for magnesium plus energy to form magnesium 2 plus ኤሌክትሮን ይሆናል አይደለ? ስለዚህ 1s2 2s2 2p6 3s1 ማግኒዚየም ፕላስ ነው። ከዛ በኋላ ከ3s ላይ አንዷን ኤሌክትሮን ሪሙቭ ሲሆን 1s2 2s2 2p6 ይሆናል ማለት ነው። ስለዚህ አሁን የምናወዳድረው ሰከንድ አዮናይዜሽን ኤነርጂ የሶዲየም ፕላስ እና የማግኒዚየም ፕላስ ነው ማለት ነው። ሶ የሶዲየም ፕላስ ሰከንድ አዮናይዜሽን ኤነርጂ ከ2p6 ላይ ነው ኤሌክትሮን ሪሙቭ የሚሆነው። የማግኒዚየም ፕላስ ደግሞ ከ3s ላይ ነው ኤሌክትሮን ሪሙቭ የሚሆነው። ከ2p እና 3s ለኒውክለሱ የቀረበው የትኛው ነው? 2p ነው። ለኒውክለሱ የራቀው ደግሞ 3s የማግኒዚየም outermost shell ኤሌክትሮን ነው ማለት ነው። so in sodium plus the 2p electron are paired p ኦርቢታል 6 ኤሌክትሮኖችን የያዘ ነው። እነዚህ 6 ኤሌክትሮኖች ፔርድ ናቸው። p ሰብ ሌቨል እንግዲህ 3 ኦርቢታሎችን የያዘ ነው። እያንዳንዱ ኦርቢታል 2 ኤሌክትሮኖችን የያዘ ነው። ስለዚህ ሶስቱም ኦርቢታል ፔርድ ናቸው ማለት ነው። ከዚህ ከፔርድ ኤሌክትሮን ሪሙቭ ለማድረግ የሚወስደው ጉልበት ከፍተኛ ነው። ፉል ፊልድ እና ሃፍ ፊልድ ኤሌክትሮን ኮንፊግሬሽን የሚባል አለ። ሃፍ ፊልድ እና ፉል ፊልድ ኤሌክትሮን ኮንፊግሬሽን ከሆነ አዮናይዜሽን ኤነርጂው በጣም ከፍተኛ ነው ማለት ነው። ዱ ቱ ስቴቢሊቲ ኦፍ ዘ ኦርቢታል ስቴቢሊቲው ከፍተኛ ስለሆነ፣ ስለዚህ ከ2p ላይ ኤሌክትሮን ሪሙቭ ማድረግ ወይም ከሶዲየም
ፕላስ ላይ ኤሌክትሮን ሪሙቭ ለማድረግ የሚወስደው ጉልበት ከፍተኛ ነው ማለት ነው። when you compare with magnesium plus ከ3s ኦርቢታል ላይ አንደኛ 3s ኦርቢታል ለኒኩለሱ የራቀ ነው when you compare with 2p ኦርቢታል for sodium ከ3s ኦርቢታል ኤሌክትሮን ሪሙቭ ለማድረግ የሚወስደው ጉልበት ዝቅተኛ ነው ማለት ነው ከ2p ኦርቢታል ጋር ስናወዳደር so it should be easier to remove electron from 3s for magnesium ከ3s ላይ ኤሌክትሮን ሪሙቭ ለማድረግ የሚወስደው ጉልበት ኢዚ ነው ወይም ደግሞ ሎው ነው ማለት ነው lower than that of 2p orbital from sodium plus ይሆናል ማለት ነው second ionization energy of sodium is greater than that of second ionization energy of magnesium ይሆናል ማለት ነው these are all about exercise 4.5 ለሚቀጥለው 4.6 እናያለን እስከዛው ድረስ ቸር ሰንብቱ ስለተከታተላችሁኝ አመሰግናለሁ